የጤና ባለሙያዎች እንቅስቃሴ የቆየ ነው፣ አዲስ አይደለም። ኖርማሊ ግን አሁን ያው አንተም እንዳልከው የሐኪሞችም ብቻ ሳይሆን አጠቃላይ የጤና ባለሙያዎች እንቅስቃሴ ነው። የጤና ባለሙያዎች የመብት ጥያቄ አድርገን ነው እኛ የምንወስደው እና ያው ጊዜው ከ2015 ጀምሮ 2016 17 አሁንም የቀጠለ ነው። የጤና ባለሙያዎች ብዙ እኛም እንደ ማህበር ለመንግስት ብዙ ጥያቄዎችን አቀርበናል። 2015 ላይ ከጠቅላይ ሚኒስትር ጽሕፈት ቤት፣ ለህዝብ ተወካዮች ምክር ቤት፣ ለጤና ሚኒስቴር እንዲሁም ለሲቪል ሰርቪስ ኮሚሽን ለ5 እና ለ6 ተቋማት 2015 ላይ በእኛ ማህበር በኢትዮጵያ ጤና ባለሙያዎች ማህበር ስም አጠቃላይ የጤና ባለሙያዎችን ጥያቄ በዝርዝር የሚያስረዳ ዶክመንት አስገብተናል። እኛ ለማህበር ነው የምነግርህ። ያኔም 2015 በጣም እንደዚሁ በጣም ሞቅ ያለ እንቅስቃሴ ነበር። እኛም ጤና ባለሙያዎች ተሰብስበን ማህበር መስርተን እኔም አንዱ የዛ እንቅስቃሴ ያን እንቅስቃሴ ከመሩት ሰዎች ውስጥ አንዱ እኔ ነኝ። በሰዓቱ ጤና ባለሙያዎች መብታችን ይከበር፣ በምናገለግለው ልክ ተገቢውን ክፍያ እያገኘን አይደለም የሚሉ ጥያቄዎችን አንግበን ነው የተነሳ ነው። ያም ራሱን የቻለ እንቅስቃሴ ነበር። እንደገና አሁን ደግሞ ያው 2017 ያም አልሆነም። ያን 2015 ላይ የነበረው እንቅስቃሴ ያን ያክል መንግስት እንደምታውቀው የሰሜኑ ጦርነት ነበር። በዛ ምክንያት ያን ያክል ትኩረት አላገኘም። በዛ ምክንያት ያን ያክል አጥጋቢ መልስ አላገኘንም እና አሁንም የዛ አካል አድርጌ ነው የምቆጥረው። አሁንም ጤና ባለሙያዎች እያደረጉት ያለው እንቅስቃሴ የዛ አካል ነው። ያው አልተስተካከለም። ብዙ ነገሮች ጤና ባለሙያዎች አሁንም በጣም በብዙ ጫና ነው እየሰሩ ያሉት። እውነት ለመናገር ሚዲያ ላይ የሚታዩት ነገሮች በሙሉ እውነታ ናቸው። ጤና ባለሙያው ቀን በቀን እያስተካከሉ ሐኪሞች፣ ስፔሻሊስት ሐኪሞች ደሞዛችን የሚያክል ነው ብለው ሲናገሩ እንደዚህ ነው የሚል አይነት ሪአክሽን እናያለን። ያ ግን እውነታ ነው። የጤና ባለሙያዎች በዛ ልክ ነው ኔግሌክት የተደረጉት እና ቢሆን ማስተካከል ነው ነገሮች። አንዳንዴ የምትልቃቸው ነገሮች አንዳንዴ ከቁጥጥር ውጭ ሊሆኑ ይችላሉ ባልታሰበ መንገድ እና እንደ ሀገርም ጥሩ አይደለም። ይሄ በትውልድም ላይ ጥሩ ነገር አያሳርፍም። ምክንያቱም አንድ ሰው 25 ዓመት 24 ዓመት ጤና ባለሙያዎች 17 ዓመት በትንሹ የሚማሩ ናቸው። እነዚህን በጣም የተማረ ኃይል የተሰባሰበበትን ዲፓርትመንት ኢግኖር ልታደርገው የምትችለው አይደለም። ትኩረት ይፈልጋል። በራሱ ትኩረት የሚፈልግ ነገር ነው። አዎ እኛም ብዙ ቅሬታዎች ይደርሱናል። እውነት ለመናገር የ4 ወር ዱቲ፣ የ4 ወር ደሞዝ አልተከፈለንም፣ 1 ዓመት 2 ዓመት የትርፍ ሰዓት ክፍያ አልተከፈለንም የሚል ቅሬታዎች በጣም ያው አሁን ካለው ነባራዊ ሁኔታም ጋር ተያይዞ ይበዛሉ። በእርግጥ በፊት እንደዚህ አይነት ችግሮች አልነበሩም። አሁን ግን እንደዚህ አይነት ችግሮች በጣም እየተበራከቱ ብዙ በየቀኑ የምንሰማቸው ቅሬታዎች ናቸው። እንግዲህ ምን መሰለህ፣ አሁን እያንዳንዱ ነገር የጤና ባለሙያዎች ላይ የሚፈጠረው ጫና እያንዳንዱ ነገር ማህበረሰብ ላይ ነው የሚያርፈው። ምን መረዳት ያለብን እናንተም ብትሆኑ እንደ ሚዲያ ባለሙያ እኛም እንደ ሙያ ማህበር አመራር እያንዳንዱ ጤና ባለሙያዎች ላይ የሚፈጠረው ጫና የሚፈጠረው ነገር ኢን ዘ ሪቨርስ በማህበረሰቡ ላይ ነው ጫናው የሚያርፈው። እያንዳንዱ ነገር ነው በቀጥታ ነው ምን ስለማውቀው ነው ይሄን የሚለው። እያንዳንዱ ነገር አንድም ባለሙያ በሆነ ነገር በተከፋ ቁጥር ያ ነገር ጫና የሚፈጥረው ማህበረሰብ ላይ ነው። ምክንያቱም ደስተኛ ያልሆነ ባለሙያ ደስተኛ ሆኖ ህዝብን ሊያገለግል አይችልም፣ በፍጹም አይታሰብም። ስለዚህ ከዛ ከመድረሱ ቅሬታ ደርሶ እንደዚህ ጤና ባለሙያዎችን ከማዋከብ ለምን ተነጋግሮ ችግሮችን መፍታት ይቻላል። አገር በምትችለው ልክ ወይም አንድ ወረዳ
በወረዳ ደረጃ ወርደን ብናየው ወይም በዞን የዞን አመራሮች ናቸው ይሄንን በቅርበት መስጠት ያለባቸው። ይህ ህዝብን ቀን በቀን የሚያገለግሉ ባለሙያዎች ለምንድን ነው ከዛ ደረጃ የሚደርሱት? ስለዚህ ከፍተኛ ችግር ያለው አሁን ወረዳና ዞን ላይ ነው። እንደዚህ አሁን በቅሬታ ደረጃ ደሞዝ ባለመክፈል ምን ባለማለት በጣም ከፍተኛ ቅሬታዎች አሉት። በወረዳና በዞን ደረጃ ነው። ከዛ አለፍ ሲል ያው የተሻለ ነው፣ ይሻላል። ደሞዝ በሰዓቱ ነው የሚገባው እንደምታውቀው። የትርፍ ሰዓትም ክፍያ ያለችውን ቢሆን በሰዓቱ መክፈል በራሱ አንድ ትልቅ ነገር ስለሆነ ማለት ነው። ሌላው ቀስ እያለ የሚመጣ ነገር ነው የሚሆነው። ስለዚህ የዞንና የወረዳ አመራሮች ላይ በጣም ከፍተኛ ችግር አለ። እኔ አሰራርም ችግር አለ። የአሰራር ችግር ስለ ለምሳሌ የጤና ባለሙያዎች ደሞዝ ሲገባ የዞን ፋይናንስ ይፈርም፣ የወረዳ ፋይናንስ ይፈርም። በጣም አሰራራችን በጣም የተበለሻሸ ስለሆነ ነው እንደነዚህ አይነት ክስተቶች። ምንም ሰውየው በመጠበቅ ብቻ ስልጠና ሄዶ ሰውየውን በመጠበቅ ብቻ ራሱ ተጠብቅ ይችላል። አሰራር ችግር አሰራራችንን ባለማስተካከላችን ምክንያት የሚመጡት በጣም ብዙ ዝም ብሎ አላስፈላጊ ቢሮክራሲዎች አሉ። እንዲሁ ሌላውን ተወውና ይሄን ማስተካከል ይቻላል። ስለዚህ ለምንድን ነው ያን ደረስ ማቻለው? ያን ከትናንሽ ነገሮች እየፈጠረ ስትሄድ ነው ወደ ታላልቅ ነገሩ የምትሄድና እዚህ ጋር በጣም በትኩረት እንዲሰሩ ጥሪ ማቅረብ ፈልጋለሁ። በተለይ የወረዳ የዞን አመራሮች፣ የከተማ ከንቲባዎች ጤና ባለሙያዎችን ጉዳይ ሲሪየስ ጉዳይ ነው። በህይወት መካከል በህይወትና በመኖርና ባለመኖር መካከል ያለን ሰው የሚያግዙ ናቸው። ስለዚህ የጤና ባለሙያዎች ጉዳይ እንዲሁ ዝም ብሎ የሚታለፍ ጉዳይ አይደለም። እያንዳንዱ አመራር የጤና ባለሙያዎችን ጉዳይ በክሪቲካል ነው ማየት ያለበት። እሱ በሚያጠፋው ጥፋት ማህበረሰብ እንደሚጉላላ፣ ህብረተሰቡ እንደሚሰቃይ ነው ማሰብ ያለበት። ጤና ባለሙያዎችን በአግባቡ ማስተናገድ ማለት ህብረተሰብን በአግባቡ ማስተናገድ ማለት ነው ብለን ነው እኛ ምናምን እንደ ማህበር። እኛ እውነት ለመናገር አሁን ባለው እንቅስቃሴ እንደ ማህበር ሁኔታዎችን እያየን ነው። ቁጭ ብለን እንወያያለን። ግን ከዛ በዘለለ ግን ለእንቅስቃሴው ምንም ያደረግነው ነገር የለም። በጤና ባለሙያዎች ነው ይሄ እንቅስቃሴ የተጀመረውም አሁንም እየተመራ ያለው በጤና ባለሙያዎች ራሳቸው ነው እንጂ በማህበራት አይደለም። ማህበራት በዛ ደረጃ የተደራጁ ማደሉ ደካማ ናቸው። የሙያ ማህበራት እውነት ለመናገር የተከፋፈሉ ዲፓርትመንት ቤዝድ ናቸው አመሰራረታቸው። አሁን ድምጽ በመሆን ደረጃ የኢትዮጵያ ጤና ባለሙያዎች ማህበር ነው የተሻለ ለጤና ባለሙያዎች ድምጽ እየሆነ ያለው። እኛ በግል ተነሳሽነት ያሉ ነገሮች ቢስተካከሉ፣ እነዚህ ነገሮች ቢስተካከሉ ሀገርንም ህዝብንም ይጠቅማል ብለን ስለምናምን ነው ያን እያደረግን ያለ ነው እንጂ እንደ ሙያ ማህበር ያን ያክል ጎልቶ ጤና ባለሙያዎች ይሄ ይስተካከልላቸው ብሎ ቢጠይቅ ማህበር የለም። በዛ ደረጃ ብለው በየወሩ እየተሰበሰቡ የአመታዊ ጉባኤ እያሉ ያው እንደዛ ነው እንጂ ያን ለፕሮቶኮል ያሉ ናቸው እንጂ ጠንካራ የሙያ ማህበር የለም። ስለዚህ ጤና ባለሙያዎች ራሳቸው ናቸው የእንቅስቃሴውን ባለቤት ጤና ባለሙያዎች ራሳቸው ናቸው። አሁንም እንቅስቃሴውን እያደረጉት ያሉ ጤና ባለሙያዎች ናቸው። እኛ ግን እንደነገርኩ 2015 ላይ በጣም ጠንካራ ያለ እንቅስቃሴ አድርገናል። ብዙ ጤና ባለሙያዎችንም አሁንም ላለው እንቅስቃሴ አንዱ መሰረት አስቀምጠናል ብዬ ነው የማምነው። ብዙ እንቅስቃሴዎችን አድርገናል በሰዓቱ። አሁን ባለው እንቅስቃሴ ግን ጤና ባለሙያዎች ራሳቸው ናቸው እንቅስቃሴውን እያደረጉ ያሉት። እውነት ለመናገር ያን ያክል የጎላ የተጋነነ በመንግስት የደረሰብን እንግልት ምንም ነገር የለም። ግን ምንድነው ያለው በሰዓቱ ችግሮቻችንን መፍትሄ አለመስጠት፣ ችላ ማለት ነው ትልቁ ችግር ያለው እዛ ጋር ነው። ምክንያቱም የምጠይቃቸው ጥያቄዎች ያኔ አሁን እኛ እንደ ማህበር ብዙ ነገር አስበን ነበረ። ጤና ባለሙያዎች በዚህ ደረጃ ለምን ኢግኖር እንደረጋለን ብለን ግን ያን ሀገርም ጥሩ ሁኔታ ላይ ስላልነበረ ወደ ሌሎች እንቅስቃሴዎች ለመሄድ አላለም። ምክንያቱም ኃላፊነት ይሰማሃል። የሆነ ቦታ ኃላፊነት ላይ ቁጭ ስትል አንተ በሚያደርገው እንቅስቃሴ ህዝብ ሊጎዳ ይችላል። ስለዚህ እኛ መተውን ነው የመረጥን ወደ ሌላ አላስፈላጊ ወደሆነ ነገር ብለው ነበር ተነስቶ ነበር በሰዓቱ። ግን እኛ ያን አልመረጥንም።
ስለዚህ በመንግስት ደረጃ ወይም በአጠቃላይ በነበረው እንቅስቃሴ የደረሰብን ምንም አይነት እንግልት፣ ምንም አይነት ሌላ አስፈላጊ የሆነ ነገር የለም፣ አልነበረም።